ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርእስተ ዜና። ስለ ሰላም የተናገርነውንና የሰማነውን ተግባራዊ ማድረግ ይጠበቃል ተባለ። በጂንካ ከተማ ምንነቱ ያልታወቀ ሄሞራጂክ ፌቨር በሽታ ተከሰተ። ሴቶች በአደባባይ ሲደፈሩ ሁሉም እያየ ግን ማስቆም አይችሉም ሲሉ በሱዳን የአልፋሸር ነዋሪዎች ተናገሩ። የአፍሪካ ህብረት ሊቀመንበር በሰሜን ናይጄሪያ በክርስቲያኖች ላይ የዘር ማጥፋት አልተካሄደም አሉ። ከ200 በላይ ዓለም አቀፍ የተራድኦ ድርጅቶች ለፍልስጤማውያን እርዳታ የሚያቀርቡበትን መንገድ ለመምከር በኢስታንቡል ተሰብስበዋል። السلام عليكم ورحمة الله وبركاته. የተደዳችሁ የነጃሺ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰዒድ ነኝ። አብራችሁን ቆዩ። ስለ ሰላም የተናገርነውንና የሰማነውን ተግባራዊ ማድረግ ይጠበቃል ተባለ። አምስተኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሐሳብ በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ እየተካሄደ ይገኛል። ትላንት የጀመረው የሃይማኖት ተቋማት ጉባኤ ዛሬ የሚቀጥል ሲሆን ውይይቱን የሃይማኖት አባቶች በዱዓና ጸሎት አስጀምረውታል። በመድረኩ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ንግግር ያደረጉ ሲሆን በንግግራቸውም ጌታችን አላህ በቅዱስ ቃሉ እናንተ ያመናችሁ ሆይ የማትተገብሩትን ለምን ታወራላችሁ ማለቱን አስታውሰው ስለ ሰላም የተናገርነውንና የሰማነውን ተግባራዊ ማድረግ ይጠበቃል ብለዋል። ሼህ ሀጂ ኢብራሂም ቱፋ አክለውም የሃይማኖት አባቶች ለሰዎች ወደ ሰላም ጥሪ የምናደርገውን ያህል ራሳችን ተግባራዊ እናደርገዋለን ወይ ሲሉም ለተሳታፊዎቹ ጥያቄ አዘል ንግግር አቅርበዋል። በትምህርት ተቋማት ውስጥ የእስላማዊ አልባሳትን ለይተው በሚከለክሉ አካላት ላይ በመንግስት ተገቢ የእርምት እርምጃ እንዲወሰድ የጠየቁት ፕሬዝዳንቱ በተለያዩ ምክንያቶች አለመግባባቶች ሲፈጠሩ በውይይት መፍታት ይገባልም ብለዋል። በመጨረሻም ሼህ ሀጂ ኢብራሂም ቱፋ የክልሉ ህዝብና መንግስት ለእንግዶች ላደረገው ደማቅ አቀባበል ምስጋና አቅርበዋል። በአምስተኛው የሃይማኖት ተቋማት ጉባኤ የፌዴራልና የክልሉ መንግስታት ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ጥሪ የተደረገላቸው እንግዶች እየተሳተፉበትም ይገኛል። በጂንካ ከተማ ምንነቱ ያልታወቀ ሄሞራጂክ ፌቨር በሽታ ተከስቷል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩትና የጤና ሚኒስቴር በጋራ በሰጡት መግለጫ በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌቨር በሽታ መከሰቱን አስታውቀዋል። በመግለጫቸውም እስካሁን በውል ምንነቱ ባልታወቀው በሽታ 8 ሰዎች መሞታቸውን አረጋግጠዋል። አዲስ ስለተከሰተው በሽታ መንስኤ ለማወቅ የበሽታውን ስርጭት ለመግታትና ምላሽ ለመስጠት ጤና ሚኒስቴር ከክልሉ የጤና ቢሮ ጋር በመተባበር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎችን እያከናወነ መሆኑን ተገልጿል። በተጨማሪም በሽታው የሚያዛምቱ ሁኔታዎችን ለመቀነስ የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ ይገኛል ተብሏል። በመሆኑም መላው ህብረተሰባችንና የሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ በአፍ፣ አፍንጫና ሌሎች የሰውነት ክፍሎች የመድማት ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባ ማሳስቧል። የስራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሚል በሳውዲ አረቢያ ለስራ የተሰማሩ ዜጎችን ደህንነትና ጥቅም ለማስከበር እየሰራ ነው ሲሉ ተናግረዋል። የስራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሚል በሳውዲ አረቢያ የኢትዮጵያ አምባሳደር ዶክተር ሙክታር ከድርና ሌሎች የኤምባሲው ሰራተኞች ጋር ውይይት ባደረጉበት ወቅት በሳውዲ ለስራ የተሰማሩ ኢትዮጵያውያንን ጥቅም ለማስከበር እየሰራ ነው ብለዋል። በውይይቱም በሳውዲ ለስራ የተሰማሩ ኢትዮጵያውያንን መብትና ጥቅም ማስከበር የሚቻልባቸውን አሰራሮችና ስትራቴጂዎችን ይፋ አድርገዋል።
ስምምነቱን የኢኖቬሽንና ቴክኖሎጂ ሚኒስተር በለጠ ሞላና የሩሲያ ኢኮኖሚ ልማት ሚኒስተር ማክሲም ሬሼትኒኮቭ ተፈራርመዋል። ከሩሲያ ጋር የተደረገው የሁለትዮሽ ድርድር መጠናቀቁ የሁለትዮሽ የንግድና ኢኮኖሚ ግንኙነታችንን ለማጠናከር ትልቅ እርምጃ ነው ሲሉ ሬሼትኒኮቭ ገልጸዋል። በተጨማሪም ኢትዮጵያን ወደ ንግድ ክለቡ የመቀላቀል ሂደት በተሳካ ሁኔታ ለማጠናቀቅ አስፈላጊ እርምጃ እንደሆነ የሩሲያ ኢኮኖሚ ልማት ሚኒስተር አመላክቷል። ኢትዮጵያ ወደ ዓለም ንግድ ድርጅት ከተቀላቀለች በኋላ የሀገር ውስጥ የኢንዱስትሪና የግብርና ምርት ላኪዎች እንዲሁም በንግድ ዘርፍ ውስጥ የተሰማሩ የሩሲያ ንግዶች በኢትዮጵያ ገበያ ውስጥ ያላቸው ሁኔታ ይሻሻላል ሲሉ ሬሼትኒኮቭ አብራርተዋል። ጥረት የምንጊዜም ወዳጃችን ናት። ድካም ከስራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቱ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቱን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሙ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ የከተሞች ግርማ ሞገስ። ሴቶች በአደባባይ ሲደፈሩ ሁሉም እያየ ግን ማስቆም አይችልም ሲሉ በሱዳን የአልፋሽር ነዋሪዎች ተናግረዋል። የሱዳን ፈጥኖ ደራሽ ኃይል RSF ከተቆጣጠራት አልፋሽር የሸሹ ነዋሪዎች ለቲአርቲ እንደተናገሩት ሴቶቻችን በፈጥኖ ደራሽ ኃይሉ ታጣቂዎች በአደባባይ ሲደፈሩ እያየን ምንም ማድረግ አልቻልንም ብለዋል። ነዋሪዎቹ የፈጥኖ ደራሽ ኃይሉ ታጣቂዎች ከጾታዊ ጥቃት በተጨማሪ ዘርን መሰረት ያደረገ የጅምላ ግድያ፣ ማሰቃየትና ዘረፋን ይፈጽማሉ ብለዋል። የፈጥኖ ደራሽ ኃይሉ የዘር ማጥፋት ወንጀል፣ ጾታዊ ጥቃት መፈጸሙንና የሰብአዊ እርዳታ እንዳይደርስ መንገዶችን እንደሚዘጋ የተባበሩት መንግስታት ድርጅት አስታውቋል። በሱዳን መከላከያ ሰራዊትና በፈጥኖ ደራሽ ኃይሉ መካከል በተከሰተው የእርስ በርስ ጦርነት ከ15000 በላይ ሱዳናውያን ሲገደሉ ከ12 ሚሊዮን በላይ የሚሆኑት ደግሞ ተፈናቅለዋል። የአፍሪካ ህብረት ሊቀመንበር በሰሜን ናይጄሪያ በክርስቲያኖች ላይ የዘር ማጥፋት አልተካሄደም ብለዋል። የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ በሰሜን ናይጄሪያ እየሆነ ያለው ነገር በሱዳን ወይም በምስራቃዊ ዲሞክራሲ ሪፐብሊክ ኮንጎ ውስጥ ከምናያቸው አይነት ጭካኔዎች ጋር ምንም ተመሳሳይነት እንደሌለው ግልጽ የሚያደርግ መግለጫ አውጥተናል ብለዋል። ሊቀመንበሩ በቦኮ ሐራም ጥቃት ከክርስቲያኖች ይልቅ በሙስሊሞች ላይ የከፋ መሆኑን በሰነድ የተደገፉ መረጃዎችን እንደሚያሳዩ በተባበሩት መንግስታት በሰጡት መግለጫ አስታውቀዋል። የዩናይትድ ስቴትስ ፕሬዝዳንት ሁኔታውን የዘር ማጥፋት የሚል ፍረጃ መስጠታቸው ችግሩን በተሳሳተ መንገድ ለማረም መሞከር ችግሩን ይበልጥ ማባባስ ነው ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በናይጄሪያ የክርስቲያኖች የዘር ማጥፋት ወንጀል ተፈጽሟል በሚል የእስልምና ታጣቂዎችን ለመዋጋት ወታደሮቻቸው እንዲዘጋጁ ትዕዛዝ መስጠታቸውም ይታወሳል።
ከ200 በላይ ዓለም አቀፍ የተራድኦ ድርጅቶች ለፍልስጤማውያን እርዳታ የሚያቀርቡበትን መንገድ ለመምከር በኢስታንቡል ተሰባስበዋል። ከ48 ሀገራት የተውጣጡ ከ200 በላይ ዓለም አቀፍ ድርጅቶች ለፍልስጤማውያን በቂ እርዳታ ማቅረብ በሚቻልባቸው አማራጮች ላይ ለመምከር በኢስታንቡል ተገናኝተዋል። ድርጅቶቹ ዓለም አቀፍ ለጋሾችን አስተባብሮ እርዳታ ለማሰባሰብ አስፈላጊ እርዳታ አቅርቦት ለመፍጠርና የእስራኤልን እገዳ አልፎ ለፍልስጤማውያን የሰብአዊ እርዳታ ማቅረብ የሚቻልበትን መንገድ ይዘይዳሉ ተብሎ ይጠበቃል። ዘገባው የቲአርቲ ነው። ሳውዲ በ2026 የሐጅ ጉዞ አዲስ ክልከላ አስቀመጠች። ሳውዲ አረቢያ ከባድ የጤና እክል ያለባቸው ምዕመናን የ2026ቱን የሐጅ ጉዞ እንዳያደርጉ መከልከሏን አስታውቃለች። ሳውዲ ይህንን አዲስ ክልከላ ያስተዋወቀችው የህዝብ ጤናን ለመጠበቅ መሆኑን ተነግሯል። ሐጃጆች ለሐጅ ስርዓት ከመነሳታቸው በፊት የካንሰር፣ የልብ ህመም፣ የመተንፈሻ አካላት በሽታዎችን ጨምሮ ሌላ የከፋ የጤና እክል እንደሌለባቸው የሚያሳይ የሕክምና ሰነዶችን መያዝ ግዴታ መሆኑ ነው የተዘገበው። ሆኖም ሐጃጆች ሐጅ ለማድረግ ሐሰተኛ የሕክምና ሰነድ ይዘው ቢገኙ የሐጅ ስርዓት እንዳያደርጉ ከመታገዳቸው ባለፈ በራሳቸው በሐጃጆቹ ወጪ ከሀገር እንዲወጡ ይገደዳሉም ተብሏል። በዚህም ማንኛውም ሐጃጅ የ2026 የሐጅ ጉዞ ለማድረግ ሲነሳ ህጋዊነቱ የተረጋገጠለት የጤና ማስረጃ ይዞ መገኘት እንዳለበት የሳውዲ ጤና ባለስልጣናት አስታውቀዋል። ይህም አዲስ ውሳኔ የተላለፈው የህዝብ ጤናን ለመጠበቅ ነውም ተብሏል። የተወደዳችሁ ተመልካቾቻችን ከሀገር ውስጥ እንዲሁም ከውጭ ምንጭ ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስላሉ። አሁን ደግሞ ዕለታዊ የተመራረጡ የቢዝነስ መረጃዎችን እናደርሳችኋለን። ዙቤዳ ሐሰን እንደሚከተለው አዘጋጅተዋለች። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የህፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። ኢትዮጵያ በአፍሪካ የአምራች ኢንዱስትሪና የኢኖቬሽን ማዕከል እንድትሆን እየተሰራ መሆኑ ተነግሯል። ይህ የተባለው የንግድ የኢንቨስትመንትና የቴክኖሎጂ ፈጠራ ስራዎችን በተመለከተ የኢትዮ ስዊድን የቢዝነስ ፎረም በተካሄደበት ወቅት ነው። በመርሃ ግብሩ ተገኝተው ንግግር ያደረጉት የኢንዱስትሪ ሚኒስተር መሰረተ ልማት ግብዓት ዘርፍ ሚኒስተር ዴኤታ የሆኑት አቶ ሐሰን መሐመድ ኢትዮጵያ በአፍሪካ የአምራች ኢንዱስትሪና ኢኖቬሽን ማዕከል እንድትሆን አልመን እየሰራ እንገኛለን ብለዋል። አቶ ሐሰን ስዊድን ከጥንት ጀምሮ በኢትዮጵያ የልማት ጉዞ በተለይም በኢንዱስትሪ በጤናና በትምህርት ጉልህ ሚና ስትጫወት የቆየች ሀገር መሆኗን ጠቅሰው ኢትዮጵያ ያሏት የተቀናጀ የአግሮ ኢንዱስትሪ ፓርኮችና ምቹ የኢንቨስትመንት ፖሊሲ ለሁለቱ ሀገራት የሁለትዮሽ የቢዝነስ ትስስር የላቀ አስተዋጽኦ እንደሚኖረው አብራርተዋል። የስዊድን የውጭ ጉዳይ ሚኒስተር ተወካይ በበኩላቸው ስዊድን ውስጥ ከሚኖሩት አፍሪካውያን መካከል በርካታ ኢትዮጵያውያን መኖራቸውን የሁለቱ ሀገራት የቢዝነስ ትስስር የበለጠ እንዳጠናከረው አስረድተዋል። ኢትዮጵያ በተለያዩ ዘርፎች ያሏት የኢንቨስትመንት አማራጮች በኢንቨስትመንት ኮሚሽን አማካኝነት የተገለጸ ሲሆን የቢዝነስ ፎረሙ ዋነኛ ዓላማም በስዊድንና በኢትዮጵያ መካከል የሁለትዮሽ ኢንቨስትመንት የንግድና ኢኖቬሽን ትስስር ማጠናከር መሆኑንም ማወቅ ተችሏል ተብሏል። በመርሃ ግብሩ በተለያዩ ዘርፎች የተሰማሩ የሀገር ውስጥና የውጭ ባለሀብቶችን ጨምሮ የሚመለከታቸው የመንግስት የግል ተቋማት እንደተሳተፉ ተዘግቧል። የዓለም የገንዘብ ተቋም IMF ኢትዮጵያና ኬንያ የተወሰኑ የቻይና ብድሮቻቸውን ከአሜሪካ ዶላር ወደ ቻይና ዩዋን የመቀየር እቅዳቸውን ሊያስከትለው ስለሚችለው የገንዘብ ልውውጥ ስጋት ማስጠንቀቂያ መስጠቱ ተሰምቷል። የአፍሪካ ሀገራት የዕዳ ጫናቸውን ለመቀነስ ዩዋንን እንደ አማራጭ የመጠቀም ዝንባሌ ቢታይም IMF እንዲህ ያለ የገንዘብ ልውውጦች ሀገራቱ ለአዲስ አይነት የገንዘብ ተለዋዋጭነት ሊያጋልጣቸው እንደሚችል አሳስቧል። ኬንያ ቀደም ሲል ባደረገችው ተመሳሳይ ልውውጥ ዓመታዊ የብድር ክፍያ ጫናዋን በግምት በ200
$215 ሚሊዮን ለመቀነስ ችላ ነበረ። ኢትዮጵያ በተመሳሳይ $5.38 ቢሊዮን የሚገመት የቻይና ዕዳ መልሶ ማዋቀር አካል ሆኖ ይህንኑ የዩዋን ልውውጥ ለማድረግ በንግግር ላይ እንደምትገኝ ብሉምበርግ ዘግቦታል። IMF የገንዘብ ልውውጡን የአጭር ጊዜ የገንዘብ ጫና ሊቀንስ ቢችልም የትኛውም ልውውጥ ከመከናወኑ በፊት የገንዘብ ስጋቶችን በጥንቃቄ መመዘን ከረጅም ጊዜ የዕዳ አያያዝ ስትራቴጂ ጋር መጣጣም እንዳለበት አጽንኦት ሰጥቷል ተብሏል። ታንዛኒያ ኢንተርኔት በመዝጋቷ $238 ሚሊዮን ማጣቷ ተነግሯል። ታንዛኒያ ካደረገችው ምርጫ ጋር በተያያዘ ኢንተርኔት አገልግሎት በመላው ሀገሪቱ ለ6 ቀን ዘግታ የቆየች ሲሆን ይህም ኢኮኖሚዋን $238 ሚሊዮን እንድታጣ አድርጓታል የተባለው። ታንዛኒያ ከምርጫ ጋር በተያያዘ ኢንተርኔት አገልግሎት ዘግታ የነበረ ሲሆን አሁንም ኤክስ የተሰኘው ማህበራዊ ሚዲያ ላይ እገዳ ጥላም ቆይታለች ተብሏል። በአፍሪካ ኢንተርኔት አገልግሎት መዝጋት ከ2016 በኋላ በእጥፍ መጨመሩ ሲነገር ከ2016 እስከ 2024 ባለው ጊዜ ውስጥ በ41 የአፍሪካ ሀገራት ውስጥ 190 ጊዜ የኢንተርኔት አገልግሎት መቋረጡም ተዘግቧል። ወደ ዕለቱ የጤና መረጃችን ስናልፍ ኢማን መሐመድ አዘጋጅቷለች። ተከታትለን እንመለስ። የማንጎ ቅጠል የሚሰጧቸው የጤና ጥቅሞች አብዛኛውን ጊዜ የማንጎ ጣፋጭ ፍሬን በመመገብ የምንደሰት ቢሆንም ችላ የምንላቸው የማንጎ ቅጠሎች ግን ድንቅ የመድኃኒትነት ባህሪያትና በርካታ የጤና ጥቅሞች አላቸው። በቫይታሚን ኤ፣ ቢ እና ሲ እንዲሁም በፍሎቫይድና ፊሎናንስ ባሉ አንቲኦክሲዳንቶች የበለጸጉ እነዚህ ቅጠሎች ለብዙ ዘመናት በባህላዊ ሕክምና ውስጥ ለተለያዩ የጤና ችግሮች ሲያገለግሉ ቆይተዋል። የማንጎ ቅጠል የኢንሱሊን ምርትን በማሻሻል የደም ስኳር መጠንን ለመቆጣጠር ይረዳል። በቅጠሎች ውስጥ የምታገኙት ታኒና አንቶንሲን የቅድመ የስኳር በሽታ ለማከም ጠቃሚ እንደሆኑ ተመልክቷል። በባዶ ሆድ የማንጎ ቅጠል ሻይ መጠጣት የደም ስኳርን በተፈጥሯዊ መንገድ ለመቆጣጠር ይረዳል። በማንጎ ቅጠል ውስጥ የሚገኙ አንቲኦክሲዳንቶች መጥፎ ኮሌስትሮልን ለመቀነስና የደም ስሮችን ለማጠናከር ይረዳል። ይህ የደም ዝውውርን እንዲሻሻልም ያደርጋል። ለደም ግፊትና ለልብ በሽታ ያለንን ተጋላጭነት ይቀንሳል። የማንጎ ቅጠል ሻይ እንደ አስም፣ ብሮንካይትና ጉንፋን ለመሳሰሉ የመተንፈሻ አካል ችግሮች ውጤታማ የቤት ውስጥ መድኃኒት መፍትሄ ሆኖ ያገለግላል። የማስታገስ ባህሪያት ያላቸው ውህዶችን የአየር መተላለፊያ ቱቦችን ለማጽዳትና በሳምባ ውስጥ ያለውን እብጠት ወይም ኢንፍላሜሽን ለመቀነስ ይረዳል። እነዚህ ቅጠሎች በውስጣቸው ባላቸው ጸረ ተህዋሲያን ባህሪያት ምክንያት የጨጓራ ቁስለትን፣ ተቅማጥንና የአንጀት ቁስለትን ለማከም ይረዳል። የማንጎ ቅጠል ሻይ መጠጣት የምግብ መፈጨት ስርዓትን ለማጽዳትና የተሻለ የምግብ መፈጨትን ለማበረታታት ይረዳል። የማንጎ ቅጠል ሻይ ዘውትሮ መጠጣት ሜታቦሊዝምን በመደገፍ ስብን በብቃት ለማቃጠል ይረዳል። በተጨማሪም ሰውነታችን መርዛማ ነገሮችን ለማስወገድ ወይም ለማርከስና ለስኳር ያለንን ፍላጎት ወይም መሻት ለመቀነስ ይረዳል። የማንጎ ቅጠሎች ተፈጥሯዊ የማረጋጋት ውጤት ስላላቸው ጭንቀትና ፍርሃትን ለመቀነስ ይረዳል። ከመተኛቱ በፊት የማንጎ ቅጠል ሻይ መጠጣት ዘና ለማለት እንዲሁም የእንቅልፍ ጥራትን ለማሻሻል ይጠቅማል። የማንጎ ቅጠል ቁስልን በፍጥነት ለማዳን የሚያስችል የፈውስና ጸረ ኢንፍላማቲ ባህሪ አላቸው። የተፈጩ የማንጎ ቅጠሎች ለትንሽ ቃጠሎ ወይም ቁስል በቀጥታ መጠቀም ወይም መቀባት ይቻላል። በማንጎ ቅጠሎች ውስጥ የሚገኙ አንቲኦክሲዳንቶችና ቫይታሚኖች በሽታን ለመከላከል አቅም በመጨመር ሰውነታችን ኢንፌክሽኖችንና ኢንፍላሜሽን በተፈጥሮ እንዲዋጋ ይረዳል። የማንጎ ቅጠል ለመድኃኒትነት ለመጠቀም ደግሞ ከ5 እስከ 10 የሚሆኑ ትኩስ ወይም የደረቁ የማንጎ ቅጠሎችን በውሃ ውስጥ ጨምሮ ያፍሏቸው። ከዛም ሌሊቱ ሙሉ እንዲቀዘቅዝ አድርገው በሚቀጥለው ቀን ጧት ይጠጡ። እንዲሁም ለ10 ደቂቃ ያህል ብቻ በማፍላት ለብ ወይም ሞቅ ያለውን የማንጎ ቅጠል ሻይ መጠጣት ይችላሉ። የተወደዳችሁ ተመልካቾቻችን ለሳቱ ያጠናቀርንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። መረጃዎቹን ያደረስኳችሁ እኔ ሀያት ሰይድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምን ጊዜም ወዳጃችን ናት። ድካም ከስራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል።
ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሜስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ።